እድሜያቸው ብዙ የተራመዱ አይደሉም። እድሜያቸው አነስተኛ ነው። እንደሰማ ነው እንደ አራያቸውና እንደ ገጻቸው በሽምግልና የነበሩ አይደሉም። ወደኔ በመጡ ጊዜ እንኳን ሕፃን እንደነበሩ አስታውሳለሁ። እጅግ በጣም ጨቅላ ናቸው። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶ እንሞታለን። መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ዛሬ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እጅግ አሳዛኝ ዜና አለኝ። ታላቁ የቃል እግዚአብሔር አርበኛ መምህር ዘላለም ወንድሙ በዛሬው ዕለት የካቲት 28 ቀን ከዚህ ዓለም ድካም አርፈዋል። በመናንያን በባይታውያን ትንቢት እየተነገረላቸው ወደ ባሰ መከራ እንዳይገቡ የዓለም ጠልፎ እንዳይጥላቸው በሐዘን የተነሳ ችግሩ ጠልፎ እንዳይጥላቸው ከእግዚአብሔር የታዘዙ ቅዱሳን ግዑሳን ትንቢት እየተናገሩላቸው ለዚህ ለታከለ ከፍተኛው ማዕረግ እንደበቁም በመጀመሪያ ባይታዊ ሆኑ የተናገሩላቸው ተፈጽሞ ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ጊዜው እንደደረሰ ሁላችንም ተረድተን በደስታ ነው የተቀበልነው ትእዛዛቸውን። እዚህ መጥተው 6 ቀን ጸሎት ማህበሩ ተሰብስቦ ሲጸልይላቸው ሰንብቶ በ7ኛው ቀን ነው አሁን ነገሩ የተጠቃለለው። እግዚአብሔር በቃ ሲላቸው ሁሉንም እዚሁ ላይ ገጥቶላቸው የተመኙትን ቦታ በተላ በደስታ አግኝተውታል። ሞት ጨለማ ነው። ነገር ግን የሞት ጨለማ አላሸነፈውም። ለምን? እሱ ሕይወት ነው። ግፍ ለፈጸመባቸው ሁሉ ይቅርታ ከመጠበቅ በቀር አንድ ጊዜም ተማረው ሰውን የሰው ስም ሲያነሱ ሰምተናቸው አናውቅም፣ እንባቸውን ከማፍሰስ በቀር እና ያንንም ደግሞ ይቅር በለው ከማለት በቀር ወደ ሌላ በማማረር እግዚአብሔር ይፍደርብህ ይጣላህ እንደ ቅዱስ ሚካኤል እንኳ እግዚአብሔር ይስከ አይሉትም። ይሁን ግድ የለም ሁሉንም የሚያውቅ እግዚአብሔር ለሁላችንም ዋጋችንን ይከፍለናል፣ ባለማወቅ ነው ያደረገብኝ ከማለት በቀር አንድ ቀንም ተማረው እግዚአብሔርን አማረው አያውቁም። ወደ ኢየሩሳሌም ሲሄዱ በትንቢት ነው። ኢየሩሳሌም ትሄዳለህ፣ ከዚያ በኋላ ወዲያ ወዲህ አትልም፣ ነገሩን አቁም፣ ከእግዚአብሔር የታዘዘልህ ይሄ ብቻ ነው፣ መከራ መስቀልን ተሸክመህ በቀራንዮ ፍጻሜህ ይሆናል ተብሎ ተነግሯቸው ያንን ሲጠብቁ ነበረ። ያው ተፈጽሞላቸዋል። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና እንደ ቸርነት አድነን። ነቢየ እግዚአብሔር ዳዊት በሕገ እግዚአብሔር ጸንተው
ብፅዕና ያላቸው ሰዎች ለብፅዕና የበቁ እጅግ ብዙ ናቸው ብሎ ከተናገረላቸው መካከል አንዱ እኒህ አባታችን ለመሆናቸው በሕይወት ታሪካቸው ብፁዕነታቸው ሰፋ አድርገው ዘርዝረውታል። አዎ በስራቸው በሃይማኖታቸው ጽናት ብፅዕና ያላቸው ሰዎች በእግዚአብሔር የተመረጡ ናቸው ተብሎ እንደተነገረው እኒህ ብፅዕና ያላቸው አባት ብዙ መከራ መስቀልን የተቀበሉ ትንቢትም የተነገረላቸው በትንቢቱ መሰረት የተፈጸመላቸው መሆናቸውን እናስታውሳለን። ብፁዕ አባታችን በእድሜያቸው ብዙ የተራመዱ አይደሉም። እድሜያቸው አነስተኛ ነው። እንደሰማ ነው እንደ አራያቸውና እንደ ገጻቸው በሽምግልና የነበሩ አይደሉም። ወደ እኔ በመጡ ጊዜ እንኳን ሕፃን እንደነበሩ አስታውሳለሁ። እጅግ በጣም ጨቅላ ናቸው። ነገር ግን በዚሁም ዘመናቸው አንድም የተመቻቸ መንገድ አልነበራቸው። ይህን ዓለም በመከራ ነው ያለፉት። ብዙ መከራ ነው የደረሰባቸው። ከአባታቸው ሞት ጀምሮ የነበረው ጸዋትወ መከራ በሳቸው ላይ ዘግናኝ ነበረ። ሊናገሩት የሚያሰቅቅ ነበር። አዎ በድለው ሳይሆን ሳይበድሉ ብዙ ችግር ደርሶባቸዋል በአባታቸው ሞት። ከዚያም የተነሳ በመናንያን በባሕታውያን ትንቢት እየተነገረላቸው ወደ ባሰ መከራ እንዳይገቡ ይህ ዓለም ጠልፎ እንዳይጥላቸው በሐዘን የተነሳ ችግሩ ጠልፎ እንዳይጥላቸው ከእግዚአብሔር የታዘዙ ቅዱሳን ግዑሳን ትንቢት እየተናገሩላቸው ለዚህ ለከፍተኛው ማዕረግ እንደበቁም በመጀመሪያ ባሕታዊ ሆኑ የተናገሩላቸው ተፈጽሞ ይህ ማዕረጉ እንደተፈጸመላቸው ወደ ኢየሩሳሌም ሲሄዱ በትንቢት ነው። ኢየሩሳሌም ትሄዳለህ፣ ከዚያ በኋላ ወዲያ ወዲህ አትልም፣ ነገሩን አቁም፣ ከእግዚአብሔር የታዘዘልህ ይሄ ብቻ ነው፣ መከራ መስቀልን ተሸክመህ በቀራንዮ ፍጻሜህ ይሆናል ተብሎ ተነግሯቸው ያንን ሲጠብቁ ነበረ። ያው ተፈጽሞላቸዋል። ደግሞ ተስፋ ያለው መከራ በመሆኑ ምንም ቢያንገላታቸውም የሕመሙ ጽናት ብዙም አልተደነቁበትም። እግዚአብሔር ፈቅዶ በግራ ወደዚሁ ቦታ እንዲመጡ አሁን እኛን ጠርተው ወደዚህ እንድናመጣቸው ጥሪ ሲያደርጉልን ጊዜው እንደደረሰ ሁላችንም ተረድተን በደስታ ነው የተቀበልነው ትእዛዛቸውን። እዚህ መጥተው 6 ቀን በጸሎት ማህበሩ ተሰብስቦ ሲጸልይላቸው ሰንብቶ በ7ኛው ቀን ነው አሁን ነገሩ የተጠቃለለው። እግዚአብሔር በቃ ሲላቸው ሁሉንም እዚሁ ላይ ገጥቶላቸው የተመኙትን ቦታ በተላ በደስታ አግኝተውታል። እግዚአብሔር ፈቅዶ ይሄንን ቦታ አድሏቸዋል።
ብዙ መከራ ነበረ የታቀደላቸው። ግን ያንን ሁሉ በአኮቴት ተቀብለው አቡነ ዕንባቆም ገርፈው አስተኝተው ቢገርፏቸው ተገረፍኩ አይሉም። በደስታ የሚቀበሉ የመከራ ሰው ነበሩ እና ግፍ ለፈጸመባቸው ሁሉ ይቅርታ ከመጠየቅ በቀር አንድ ጊዜም ተማረው የሰው ስም ሲያነሱ ሰምተናቸው አናውቅም፣ እንባቸውን ከማፍሰስ በቀር እና ያንንም ደግሞ ይቅር በለው ከማለት በቀር ወደ ሌላ በማማረር እግዚአብሔር ይፍደርብህ ይጣላህ እንደ ቅዱስ ሚካኤል እንኳ እግዚአብሔር ይስከ አይሉትም። ይሁን ግድ የለም ሁሉን የሚያውቅ እግዚአብሔር ለሁላችንም ዋጋችንን ይከፍለናል፣ ባለማወቅ ነው ያደረገብኝ ከማለት በቀር አንድ ቀንም ተማረው እግዚአብሔርን አማረው አያውቁም እና የትዕግስት መደበኛ ሰው ነበሩ። ትልቅ አባት ነው ያጣ ነው እና እግዚአብሔር እንዲህ ያለውን ሰው አሳጥቶናል። ግን ምናልባት በሳቸው ምትክ ደግሞ በጸሎት የሚያስብ እንዳይነሳን እንዲሰጠን እንለምናለን። ትልቅ አባት፣ የጸሎት አባት፣ አትርሱኝ የሚባሉ አባት ነው ያጣ ነው። ብዙ መከራ የተቀበሉ ባለዋጋ አባት ናቸው። እኚህን አባት በማጣታችን እናዝናለን። አሮጊት እናታቸውን ነው ትተው የሄዱት። ይሄ እግዚአብሔር ፍርድ ነው። እኛ እዚያ ውስጥ አንገባም። እሳቸውም ለቅሶውን ትተው እጃቸውን እንዲህ ነው የሚሉት፣ እንዲህ እያሉ ነው የሚያለቅሱት። እንዲህ ብቻ ማለት ነው፣ ሌላ ነገር የለም። እና እግዚአብሔር ሁሉንም ያውቃል። እግዚአብሔር በቸርነቱ በተማጸኑበት በቅዱስ ጊዮርጊስ ዝሮተ አጽም ነው ያረፉት። ቅዱስ ገብርኤልንም ያዘክሩ ነበረ። ደግሞ የሚገርመኝ አንዳንድ አባቶች እግዚአብሔር ሲመሰክርላቸው አቡነ ጢሞቴዎስ የመድኃኔዓለምን ዝክር ሲያዘክሩ ውለው ማታ ነው ሌሊቱን ያረፉት። እኒህ ደግሞ ዝሮተ አጽሙን ያዘክሩ ነበር። ቅዱስ ገብርኤልንም ያዘክሩ ነበር። የእመቤታችንንም አሁን ደግሰው አሁን ለፊታችን በየዓመቱ ያዘክሩ ነበረ። ያንን ጠብቆ ነው የወሰዳቸው። ባለዋጋ መሆናቸውን እናያለን። እግዚአብሔር አምላክ የሰውን ድካም በከንቱ አያስቀርም እና መሸኛቸውን ራሳቸው አዘጋጅተው ነው የተጓዙት አባታችን። እኔ በጣም ትልቅ አባት ነው ያጣሁት። መማፀኛ አባት ነበሩ። እግዚአብሔር መቼም በሳቸውም በነፍሳቸው ሕያው ናቸው። በጸሎታቸው እንማጸናለን። እንዲህ ያለውን ሰው በማጣችን እናዝናለን። ነፍሳቸው በተላገነት እንደሚሆን አንጠራጠርም። እንዲህ ያሉትን አባቶች ማጣት የሁላችንም ሐዘን ስለሆነ ከአራቱ ማዕዘን ተሰብስባችኋል። እግዚአብሔር እንቅፋት አይንካችሁ፣ በሰላም ወደ የቤታችሁ ይመልሳችሁ። የአባታችን በረከት አይለያችሁ፣ በረከታቸው ይድረሳችሁ፣ ጸጋውን አይንሳችሁ። እግዚአብሔር ከክፉ ነገር ይሰውራችሁ፣ ሀገራችንን ሰላም ያድርግልን፣ የቸርነቱን ስራ ይስራልን። ዛሬ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እጅግ አሳዛኝ ዜና አለኝ። ታላቁ የቃለ እግዚአብሔር አርበኛ መምህር ዘላለም ወንድሙ በዛሬው ዕለት የካቲት 28 ቀን ከዚህ ዓለም ድካም አርፈዋል። መምህር ዘላለም ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ባህር ማዶ ሳይሰለቹና ሳይታክቱ ቅዱሱን ወንጌል በታማኝነት ሲያገለግሉ የኖሩ ታላቅ መምህር ነበሩ። የአዲስ አበባ ሀገረ ስብከትም ይህንኑ የሞት ዜና በታላቅ ሐዘን ገልጿል። የወንጌል አርበኛው መምህር ዘላለም ወንድሙ በገነት ያኑርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን ይስጥልን። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ሞት ጨለማ ነው።
ነገር ግን የሞት ጨለማ አላሸነፈውም። ለምን? እሱ ሕይወት ነውና። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶ እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት እረፍት ነው። ሥጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ሥጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ሥጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። ሰው ቢሆን እንኳን የሰራነው ሊሸፍን ያልሰራነውን ኃጢአት ፈጥሮ ስማችን ያጠፋል። የኛ አምላክ ግን በደላችንን ከደነ፣ ማረን፣ ይቅር አለን። ርኅራኄውን አስበው። በዓይነ ሕሊናችን እንመልከት። ማን ነው ያልበደለን? አሁን እዚህ መቆም ይገባናል። ስም እግዚአብሔር መጥራት ይገባናል። እኔስ ወንጌል መስበክ ይገባኛል። እናንተ ስሙን መጥራት ይገባችኋል። ምን ዘምረው መዘመር ይገባናል። አይናችንን ከሰው ላይ እናንሳ፣ የራሳችን ሕይወት እንመልከተው። ግን እግዚአብሔር ማሪ ነው። እግዚአብሔር ግን ይቅር ባይ ነው። እግዚአብሔር ግን ሩሩ ነው። እንደ ሰው አይደለም፣ እንደ ሰው አይደለም። እዚህ ቆመን የምንሰብከው ከኔ ጀምሮ የምንዘምረው ገብተን ተንሱ ጸልዩ እያል የምንቀድሰው የምናስቀድሰው በቤተ ክርስቲያን በልዩ ልዩ የአገልግሎት ዘርፍ የምናገለግለው እዚህ ያገባን የእግዚአብሔር ምሕረት ነው፣ የእግዚአብሔር ይቅርታ ነው፣ የእግዚአብሔር ቸርነት ነው። ስለዚህ እንድንበለው በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? በሕይወት ዘመናችን ምን ስንሰራ ኖርን? ትላንት የት ነበር የዋልነው? የት ነበር ያመሸነውና ያደርነው? ዛሬስ እዚህ እስክንመጣ ድረስ ምን ስንሰራ፣ ምን ስንናገር፣ ምን ስናስብ ዋልን? እንፈትን እስቲ፣ ራሳችን መርምረው እስቲ እንመልከተው። በዚህ ቃል መስታወትነት እንመልከተው እስቲ። ግን አምላካችን በደላችን አልቆጠረም፣ ኃጢአታችን አላሰበም። አሁንም ምሮ አቆመን። በደለኞች ሳልን፣ ኃጢአተኞች ሳልን፣ የረከስን ሳልን ልክ እንዳልበደልን እንደ ጻድቃን፣ እንደ ቅዱሳን፣ እንደ ንጹሐን አድርጎ አቆመን። እግዚአብሔር ግን ማሪ ነው፣ ይቅር ባይ ነው እያልን በበደል ላይ በደል እንዳንጨምር፣ በኃጢአት ላይ ኃጢአት እንዳንጨምር፣ ኃጢአታችን የሚታጠብበት የንስሐ እንባ እግዚአብሔር ለሁላችን ይስጠን። በደል ኃጢአት በእንባ ይታጠባል። ከልብ ተመልሰን ዘማውያን ልንሆን እንችላለን። ሰካራሞች፣ ነፍሰ ገዳዮች፣ ሌቦች፣ ጉቦኞች፣ ጎጠኞች፣ ቂም በቀለኞች፣ ሐሰተኞች፣ ትዕቢተኞች፣ ሐሜተኞች፣ ተንኮለኞች፣ ሰካራሞች፣ ሱሰኞች ልንሆን እንችላለን። ግን እንመለስና አቤቱ እንደ ቸርነት መጠን ማረን እንበል። እንደ ምሕረትም ብዛት መተላለፋችንን ደምስስ እንበለው። ከበደላችንም ፈጽሞ ጠበን፣ ከኃጢአታችንም አንጻን እንበለው። ያነጻናል፣ ያጥበናል። የኛ አምላክ አይጨክንም፣ ደግሞ ምንም ነገር አይፈልግም። በነጻ ይምረናል። የሚፈልገው አቤቱ ደግሰው አልቋልና አልቋልና ከምድርም ፍቅር ጠፍቷልና ጠፍቷልና እንደ ቸርነት አድነን አድነን በደላችንን አትቁጠር
ከአባቶቻችን ረድኤት በረከት ያሳትፈን። እንግዲህ የብፁዕ አባታችን የአቡነ ዕንባቆምን ነፍስ ከደጋጎቹ ጎን እግዚአብሔር አምላክ ያሳርፍልን፣ በረከታቸው ይደርብን ነው የሚባለው። ለትላልቅ አባቶች እንግዲህ በረከታቸው ይደርብን ነው የሚባለው በቤተክርስቲያናችን አስተምህሮት። እንዲሁም ደግሞ ለመምህራችን ለመምህር ዘላለም ወንድሙ እንግዲህ ከደጋጎቹ ጎን ከአብርሃም ከይስሐቅ ጎን ያስቀምጠልን እግዚአብሔር አምላካችን፣ ነፍሱን በአጸደ ገነት ያስቀምጠልን። የአገልግሎቱ በረከት ለሁላችንም ያድለን። በእውነት ለመላው ቤተሰቦቹም መጽናናትን እንመኛለን። እንግዲህ ውድ ኦርቶዶክሳውያን እንደዚህ ትላልቅ አባቶችን በሚያርፉበት ሰዓት እንዲሁም የምንወዳቸው አገልጋይ መምህራኖቻችንን እንግዲህ ነፍስ እግዚአብሔር ይማርልን እያለን በቅርብ የምታውቋቸው ቤተሰቦቻቸውን በማጽናናት ክርስቲያናዊ የሆነ ግዴታችንን እንወጣ። ለዚህ በክብር መቀበርን የመሰለ ነገር ምንም ነገር የለም። እንግዲህ ቀባሪ የሚያጡ በየሜዳው የቀሩ ወንድሞቻችን አሉ። በስሙ የተጋደሉ ሰማዕት የሆኑ ክርስቲያን በመሆናቸው ብቻ እንግዲህ የተገደሉ በአርሲ የተጨፈጨፉ እህት ወንድሞቻችንንም እግዚአብሔር አምላክ ያስብልን፣ በረከታቸው ይደርብን ነው። እነሱ ክርስቲያን በመሆናቸው ብቻ መስክረው ሰማዕት ሆነዋል። እኛም ደግሞ በቁም ያለን ደግሞ መጨረሻችንን እግዚአብሔር አምላካችን ያሳምርልን እያልኩ ለመምህራችን ቤተሰቦች መጽናናትን እመኛለሁ። እንዲሁም ደግሞ የብፁዕ አባታችንም እንግዲህ እንደሰማችሁት እንዳስተማሩት ትልቅ አባት ነበሩ። ትንቢት የተነገረላቸው አባት ነበሩ። እንግዲህ በረከታቸው ይደርብን ከማለት ውጭ ምንም ነገር የለም። ቤተሰቦቻቸውም መጽናናትን እንመኛለን። እግዚአብሔር አምላክ የወደደውን የፈቀደውን አደረገ። ለሀገራችን ለኢትዮጵያ ፍጹም ሰላሟን ያድርልን። እንግዲህ ዳሩ ላይ ያለውን እሳት ሁላችንም አውቀን ይህንን ነገር ድምፃችንን አሰምተን ለእህት ለወንድሞቻችን በቃ የሚለውን ጊዜ እንዲያመጣልን ደግሞ በምህላ በጸሎት እናስብላለሁ። የአርሲ እህት ወንድሞቻችን እያሰብን የመጨረሻው መልእክቴ ነው። እንግዲህ ለዚህ ቻናል አዲስ እንግዳ ሆናችሁ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የተለያዩ ትምህርቶችን ወደ እናንተ የማስተላልፍ ይሆናል። ሰብስክራይብ አድርጋችሁን የደወል ምልክቱን ካላበራችሁ ደግሞ ዩቲዩብ እኛ የምንሰራውን ስራ ወደ እናንተ በተቀዳሚነት ተደራሽ እንዲያደርግ ኖቲፊኬሽን ኦል የምትለዋል የደወል ምልክቷን ማብራታችሁን እንዳዘነጉ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።